ዘመን አይሽሬ ምርጥ ሙዚቃዎች timeless music ባለፈው ሳምንት ነበር ከመዲናችን አዲስ አበባ 155 ኪሎ ሜትር ርቀት ላይ ወደምትገኘው ገርበ ጉራቻ ወረዳ ለስራ የተጓዝ ነው። ወረዳዋ በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ነው የምትካተተው። በዚህች ወረዳ ላይም አንድ አስደናቂ ክስተት እንዳለ የአካባቢው ነዋሪዎች ያመላከቱን። እኛም የተነገረንን አይተን ለማረጋገጥ ክስተቱ አለ ወደ ተባለበት ስፍራ ተጓዝን። ስፍራውም እንደደረስን አንዲት ወይዘሮ በሩጫ አጥራቸውን ዘልቀው ወደ ግቢያቸው ሲያመሩ ተመለከትን። አብረውን የነበሩት ሰዎችም ወይዘሮዋ እኚህ ናቸው አሉን። ሴትየዋን ተከትለን የእንጨቱን አጥር ዘልቀን ስንገባ ግቢያቸው ውስጥ ቆመው ያችን ጉደኛ ድመታቸውን አቅፈው ጡታቸውን ሲያጠቧት ተመለከትን። የዚህን ጊዜ ግን ጉሮ የሰውን መተረማመስና አዲስ ሰዎችን ማየቷ ግራ ገብቷት ነው መሰል በቋንቋዋ ቁጣዋን ገለጸች። ጡቷን ግን አሁንም ካፏ አላወጣችም። እንደጎረሰችው ማግረምረሟን ቀጠለች። ወይዘሮዋም ውርዬ ሰው አትወድም፣ ከኔ በቀር ማንንም አትፈልግም አሉን እየሳቁ። የዚህች ጉደኛ ድመት ባለቤት ስማቸው ወይዘሮ ፀሐይ ከበደ ይባላል። እስቲ ደግሞ ቀሪውን ከሳቸው እንስማ። በቅድሚያ የት እንደተገናኙ ይገልጹልናል። እኔ ውሻ ስፈልግ ነበረ። ተነሰንሰለቱ ጠፍቶ ውሻ ቡችላ አለኝ። ልጅም ደግሞ የለኝም። አሁን እሱን ስፈልግ እሷን የሆነ ልጅ ሲጥላት አገኘው። ከተማ ደብረ ጉራቻ ከተማ ማለት ነው። ተያይዞሽ በኋላ ሲጥላት ልጁ አይኗን አልገለጠችም ነበረ ድመቷ ሩያ ይዞሽ አሁን አይኗን አልገለጠችም። ቀስብዬ ለምን ቤት ነው ትቀበራለች እንጂ ድመቷ ለምን እንዲት ትጣላለች ብዬ አመጣኋት። ሳመጣ ቀስብዬ ባፌ ወተት ያስ ነው ያልኩኝ። ባፌ ወተት እየሰጠኋት በኋላ ቀስ ብላ አይኗን ገለጠች። ወይዘሮ ፀሐይን ጉሮ ልታነጋገራቸው አልቻለችም። ቁጣዋን ቀጠለች። እሳቸውም እየሳቁ ለጥቂት ጊዜ ዝም ሊያሰኟት እንደ ህፃን ልጅ ያባብሏት ገቡ። ሩዬ ምን ላርጊ ለባብላት? ወይ አይዞሽ ሩዬ አይዞሽ ሩዬ እንጥቂቢ ጡቱን እንዴት ነው መጥባት የለመደችው? ቀስ በቀስ ነው። ጡቱም ራሱ እኮ ልጅአለሁ በጡቱ ማጠባት ነበረ። አሁን ታዲያ ጡቱን በመጠባ ጊዜ የሚሰማው ስሜት የለም? ህመም እንዴ ሲሰማ ይቀራል እንዴ? የሆነ ነገሮች ፍራስሮች ይሳባሉ፣ ግን ወተት የለውም። ተሰባዋለሽ ጡቱን? አዎ በደንብ ነው የምሰማው። እርሶስ የልሉ ጊዜ እንዴት ነው የምታረገው? እሷ ታለቅሳለች። ውጪ ሆና ነው የምትጠብቀኝ። ትምህርት ቤቱም ደግሞ እዚህ ነው ትምህርት ቤቱ። ትመጣለኝ አው እያለች እና እኔ ግን ልጆች መቷታል እያልኩ እያመጣኋት ቁጭ አረጋታለሁ። ዘመን አይሽሬ ምርጥ ሙዚቃዎች ውርዬ ስሟ ማን ነው? ውርዬ ነው። አምላክ አላወጡላትም ስም? አላወጣሁላትም። ውሮስ ታዲያ አሁን ቤት ውስጥ ምን ታገለግሎታለች? እርሶ አይጥ አትበላም፣ ግን ትገልና አይጦቹ ታመጣልኛል ለኔ ብላ እንደዚህ ይዛ ለኔ ነው የምታመጣ። አይጦቹን ገላ ዴና ምትለኝ አይጦቹን ምን ታርግ ተሳኮነች እንሳናት ታመጣልኛለች። ግን እኔ አንስቼ ጥላለሁ። ትበላም አልፈልግም። አትበላም አይጥ ስለምስማት ወጣታለሁ። ካፋን ማፍንጫዋን ምንዋን ደስ ትለኛለች። እሷ ምንዋን በቆ አስላስ ታደርገኛለች። ሳይጣን ስለሚጠየፈው አይጥ እንድትበላ ይፈቅዱላት? አይ ለምን ለግብ ታመጣለች። የወይዘሮ ፀሐይ ባለቤት አቶ ጽጌ ወልደ ገብርኤል ይባላሉ። ስለ ድመቷና ባለቤታቸው ሁኔታ ጠይቀናቸው ነበር። ባለቤቷ ድመት ይወዳሉ። ያው እስከ ማጥባት ድረስ ደርሰዋል። እና እርሱ ምን ይሰማዎታል? እንደዚህ በሳቸው እንደዚህ አይነት ባህሪ ስላላቸው? በርግጥ እሷ ድመት ብቻ ሳይሆን ሌሎች እንስሶችንም ትወዳለች። በጣም ታሳድጋለች፣ ትንከባከባለች። በጣም ነው የምትወድ ድመቷን።
ቅቤው ምናምን እንትን እያለች ባፋ ውስጥ እንትን እያለች አስለምደቻት። ከዛ በኋላ ጡት ወደ ጡት አዞረችና ጡት እያጠባች ስትል በዛው አደገች እና ለመደች። በቃ ትጠባለች፣ ዘወትር ትጠባለች። ሰው እንደውም ሴትዮዋ ከሌለች አትቀመጥም ድመቷ ራሱ ሌላ ትበላለች። አዎ እንጀራ በወጥ ትበላለች፣ በበርበሬ ወጥ ያለው ትበላለች። ፍትፍት አድርገው ተሰጥቷል። ደረቁን ግን አትበላም። ለመሆኑ ባለቤቱ ድመት ስለሚወዱ ምን ቅሬታ አሉት ብለን ለአቶ ጽጌ ለጠየቅናቸው ጥያቄ እንዲህ ሲሉ ነበር የመለሱልን። አንድ ቅሬታ ይኖረኛል የምለው ምንድነው ምንም እንኳን የጤና ባለሙያ ባልሆንም በጤና ፕሮግራም በማዳመጥበት ወቅት የተለያዩ በሽታዎች ስለሚያመጡ ድመቶች አታስጠጉ ነው የሚሉት። ያውም አስማ አለባት ሴትዮዋ። አስማ ያለበት ሰው ደግሞ ድመት ማስጠጋት ክልክል ነው ይላል የጤና ፕሮግራም በመናዳምጥበት። ምናልባት በዚህ ነው እኔ ስጋቴ እንጂ በሌላ በግጥ እንስሳ ማድረጉ ማላመዱ ጥሩ ነው። እርሶስ ድመቷን ይወዷታል? ድመቷስ እርሶን ትወዶታለች? አዎ በጣም ነው የምወዳት ድመቷን። እሷ ትወደኛለች። አዎ መግባታለሁ። እንደውም በእጄ እያጎረስኳት ሁሉ እንትላለሁ በወጥ በምን እያደረኩ። ሆኖም ግን እሷ ከሌለች ከግቢ ከሌለች እኔ ጋር አትጠጋም። እሷ ነው የምትፈልገው። ዘመን አይሽሬ ምርጥ ሙዚቃዎች Timeless music